በጣም ዲቴል መሆን አለበት የግንኙነት ወሬያችሁ። ባይተወይ ምን ያስደስትሻል፣ ምን ያስደስታል፣ ምን አይነት ነገሮችን ነው መሞከር የምትፈልጉት፣ ምን አይነት ፖዚሽን ነው የሚፈልገው፣ እስከ መጨረስ የሚያደርሳት ነገር ምንድነው ለሱ። ከዚህ በፊት የነበራት ኤክስፒሪየንስ አለ ወይ? ከዚህ በፊት የነበረው ኤክስፒሪየንስ አለ ወይ? መሞከር የሌለብሽ ነገር አለ ወይ? አንድን ሰው ለግንኙነት ያነሳሳዋል ብላችሁ የማታስቡት ነገር ግን ባለቤትን ወይም ባለቤትሽን የሚያነሳሳ ነገር ሊኖር ይችላል። መብራት ሲጠፋ ነው ሲበራ ነው ወይ? ምን አይነት ምግብ አይነት ነገሮች ይመቹታል ወይ? ምን አይነት ሙድ ይመቸዋል ወይ? ምን አይነት ልብስ ይመቸዋል ወይ? አንተ ምን ስታደርግ ነው ደስ የሚላት? እርካታ ደረጃ ለመድረስ ስንት ደቂቃ ነው የሚፈጅባት? ምልክቶቿ ምንድን ናቸው? ማወቅ አለብን እነዚህ ነገሮች። አብዛኛው ስንፈተ ወሲቦች ስነ ልቦናዊ ነው። ባለቤቴ የምትወደውን ነገር አላውቅም ከሚል ፍራቻ፣ የምትፈልገውን ነገር አላውቅም ከሚል ፍራቻ፣ አስደስታታለሁ ወይ ከሚል ፍራቻ። ሰው በትክክል ካወራችሁበት ፍርሃቱን ገለል ያደርጋል። ግንኙነት ላይ ያለውን ፍሪደም ይጨምራል። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ለቁመትም ቢሆን ለውፍረት የሚሰራውን አልደግፍም፣ ግን የሚሰሩ ሐኪሞች አሉ። በጣም እንግዲህ አሳሳቢ ሆኖባችሁ መሰራት አለብን ግዴታ ካላችሁ ሄዳችሁ መሰራት ይቻላል። ኬግል ኤክሰርሳይዝ። ኬግል በጣም ወሳኝ የስፖርት አይነት ነው። አሁን ሌላ ኤሮቢክስም ዌት ሊፍትም የምትሰሩ ወንዶች ኬግልን ደግሞ በደንብ ብትሰሩ አንደኛ የብልት የጥንካሬ አቅሙን በደንብ ትጨምሩታላችሁ። ሁለተኛ የግንኙነት ቆይታችሁን የመቆጣጠር አቅማችሁን ይጨምረዋል። ሁሉን ነገር ትተሽ እነዚህን 3 ነገሮች ማድረግ ከቻልሽ የትዳርሽን 90% የሚሆኑ ችግር መፍታት ትችላለሽ። እንደው እኔ ብዙ ነገር ጥሬ ያለው ነገር ግን አንዱም አልሰራልኝም፣ ባለቤቴን እወደዋለሁ ነገር ግን ለሱ ምቹ መሆን አቅቶኛል ለምትዋቲ ዛሬ የምናገራቸው 3 ወሳኝ ነገሮች እስከ ዛሬ የምናገረው ነገር በሙሉ ጠቅለል አድርገው የያዙ ስለሆኑ በደንብ አዳምጪኝ። አንደኛ፣ አክብሪው። በቃ ሾው ሂም ሪስፔክት። በንግግርሽ፣ በድርጊትሽ፣ በአጠቃላይ ሁኔታሽ እሱ የቤቱ ራስ እንደሆነ እንዲሰማው አድርጊው። እንደው የፈለገ ወርቅ አንጥፈሽለት በንግግርሽ ግን የምትንቂው ከሆነ ሁሉንም ነገር በዜሮ አባዛሹ ማለት ነው። እመኚኝ፣ አክብሮት ከዘራሽ አክብሮት ነው የምታጭው። ሁለተኛ፣ የሚወደውን ምግብ ስሪለት። እነዛ እንግዳ ሲመጣ ብቻ የሚወርዱትን ሳህኖች አውጫቸው። መጀመሪያ ለቤትሽ ንጉስ ለባልሽ ያገልግሉ። እንደ ንጉስ ተንከባከቢው፣ እንደ ንግስት አድርጎ ያኖርሻል። ሶስተኛ፣ እንደው ያልጋዋን ነገር አደራ። አንቺ መላ አይጠፋሽም፣ እንደምንም ብለሽ አይምሮሽን አዘጋጅ። ከዛ ፍላጎቱን ማሟላት አይከብድሽም። በነገራችን ላይ ኢንቲሜሲ 90% የአይምሮ ዝግጅት ነው። እነዚህ 3 ነገሮች በእርግጠኝነት ካደረግሽ ሌላ ምንም ነገር አያስፈልግሽም። ሁሉም ሰላም ይሆናል። ሞክሪ እስቲ። ሻሎም። ታዲያ እሱ ምን ዕዳ አለበት? ለጉዲፈቻ ይሰጣል፣ ከዛ ሌላ አግብቶ ይኖራል አሉኝ። እኔ ለዚህ ታሪክ ምን እንደምል አላውቅም። እስኪ ደግሞ ከእናንተ ልስማ። እኔ ምክር ፈልጋለሁ ውዴ። እኔና ባለቤቴ በቴሌግራም ላይ ተዋወቅነው። በጣም ረጅም ዓመት ጓደኛሞች ነበርን። በጣም ይወደኛል፣ እኔም እወደዋለሁ። ሁሉ ነገሬ ነው። ከዛ ከቤተሰቦቹ ጋር አስተዋወቀኝ። እነሱም ቶሎ እንድንጋባ ፈለጉ። ማለት እኛ መጋባቱን ጠልተን አይደለም፣ ግን እኔ ገና ያኔ 12ኛ ክፍል ተማሪ ነበርኩኝ። እሱ የራሱ ስራ አለው፣ ራይድ ይሰራልና መኪናው በእናቱ ስም ነው። ከዛ እሱ አልቆ ቶሎ ነበር የተጋባ ነው። እኔ ኮሌጅ ገብቼ መማር እንደምፈልግ እና በቃ አሁን ላይ ብዙ አቅም እንደሚያስፈልገን ነግረናቸው ነበር እና በቃ ገንዘብም እንደሚያገዙን ትምህርትም ደግሞ ገብቼ መማር እንደምችል ነገሩኝ። ከዛ ተጋባን። አንዳንድ ቅር የሚል ነገር ቢኖርም ግን በቃ ዝም አልኩኝ። ከተጋባን በኋላ እሱ በጣም መልካምና ይሉኝታ የሚያጠቃው ልጅ ነው። ምንም ምንም አጉድሎብኝ አያውቅም። በጣም ያፈቅረኛል ከምልሽ በላይ። ቤተሰቦቹ ግን ድንገት ተቀየሩብኝ። የሆነ ነገር ሲያደርግልኝ እንዴት፣ ለምን፣ ምን ይሰራል ይላሉና ጥፍሬን እንኳን ስሰራ ምን ነው ቆላሽ ትለኛለች እናቱ። በዛ ላይ እኔ የቤት እመቤቷ እያለው ምን መገዛት እንዳለበት ዘይት፣ ጤፍ ራሷ ከባለቤቴ ጋራ ገንዘብ ተቀብላ ትገዛለች። ጭራሽ ደግሞ በአካውንት የምናጠራቀመውንም ገንዘብ ታያም። እሷ ብርን ትጨርሳለች እያሉ እሳቸው ጋር ነው የሚቀመጠው ገንዘቡና ከዛ ገንዘብ ላይ የሆነ ነገር እንኳን ብፈልግ ምክንያቱም ተናግሬ እነሱ ከተስማሙ በኋላ ነው የሚሰጡኝና እሱ በቃ ዝም ይላል። በጣም ይፈራቸዋል። ብዙ ጊዜ ክብርና ፍርሃትን መለየት አለብህ እለዋለሁ። ብዙ ጊዜ ተጣልተናል ከሱ ጋራ ማለት ነው። ግን ደግሞ አይሰማም። አሁን እርጉዝ ነኝ 5 ወር ያለው ማለት ነው። በጣም ነገሩ ሲበዛብኝ መለየት እንደምፈልግ ለቤተሰቦቹን ተናገርኩኝ ማለት እኔ ላስፈራራቸው ፈልጌ ነበርና ልጁስ አሉኝ። ለሱ ሰጠዋለሁ አልኳቸው። ከዛ ታዲያ እሱ ምን ዕዳ አለበት? ለጉዲፈቻ ይሰጣል፣ ከዛ ሌላ አግብቶ ይኖራል አሉኝ። ከዛ ነገርኩት ለሱም ማለት ነው። ከዛ አይ ዶንት ኖ ይሄን ነጥቶሽ አልተነበበልኝም እዚህ ጋር
ከዛ እናቱ አሁን በትፈቹ ምን ትካፈያለሽ ቤተሰቦችሽን ማዋረድ ነው አለችኝ መኪናው በእኔ ስም ነው በቃ ምናምን ብላ አስፈራራችኝና ባሌ በጣም አሳዘነኝ ያፈቅረዋለሁ ያፈቅረኛል ግን ደግሞ ቤተሰቦቹ አላስቀምጣሉኝ በቃ አሁንማ ጭራሽ የቤታቸውን አስቤዛ ለልጃቸው የትምህርት ቤት የሚከፍሉት ሆኗል ማለት የትምህርት ቤት ላይ የሚከፍሉትም የቤታቸውን አስቤዛ የሚያደርጉት እነሱ ሆኗልና ምን እንደማደርግ ግራ ገብቶኛል አለች ማለት ነው እባካችሁ አሁን ይሄ ታሪክ መቼም ስቶሪ ስለሆነ ነው እንጂ እናቴ የዚህ ታሪክ ባለቤት እኔ ይሄን ጽሁፍ ከማነብ ማለት ነው ግዕዝ ማነብ ይቀለኛል ኦኬ በጣም የተሳሰበ ጽሁፍ ማለት ምን አይነት እንግሊዝኛ አማርኛ ነው ጻፍሽልኝ ግን በቃ ፕሊስ እንዳነብላችሁ እንዲተላለፍ ከፈለጋችሁ ቀልብጭ ባለ አማርኛ በተነሳት በሃለ ሐምርሃ ጻፉ በአማርኛ በቀሩ ጽሁፋችሁን አስተካክሉልኝ ፕሊስ እና ለሷ ደግሞ የሚበጀውን ምክር ሰጡልኝ ቴንክ ዩ ሶ ማች ኤንድ ባይ አንተም ጋር ሆና ይሁን ካንተም ተለይታ ይሁን ሴት ልጅ ላይፍ ውስጥ በጣም ብዙ የሚገቡ ወንዶች ሊኖሩ ይችላሉ ከነዛ ወንዶች ግን ራስክን የተለየክ ወንድ እንድትሆን የምታደርገው የማትደገም አይነት ወንድ በመሆን ነው እንዴት ነው የማይደገም አይነት ወንድ መሆን የምችለው የማትደገም ትምክተኛ ወንድ አለመሆን ነገሮችን በንግግር የሚያምን አይነት ወንድ መሆን ከሷ ጋር ደግሞ የሆነ ነገር የሆነ ግጭት ሲፈጠር አኩርፋ እንዳታደር ጸብን እንዳትለምድ ማስደረግ መቻል ያለብክ ወንድ ስትሆን ጸብን ለምዳ የምታድር አይነት ሴት ከሆነች ተኮራርፋችሁ የምታድሩ ከሆነ አንድ ቀን ሁለት ቀን ተኮራርፋችሁ ታድራላችሁ በሶስተኛ ቀን ከሆነ ሰው ጋር ትተዋወቃለች ወይ ፌስቡክ ፍሬንዷ ሊሆን ይችላል ወይ ቲክታክ ላይ ፍሬንዷ ሊሆን ይችላል ወይንም ደግሞ የሰፈር ልጅ በጓደኞቹ ያወቀችው ሰው ምናምን ሊሆን ይችላል ከዛ ሰው ጋር ማውራት ትጀምራለች ከዛ ሰው ጋር ደጋግማ ማውራት ትፈልጋለች አንዴ ካወራች ለምን አንተ ጋር ተጣልታለች ያንን ነገሯን በዛ ውስጥ መደበቅ ትፈልጋለች ሴት ልጅ ከሆነ ነገር ጋር ያቆመችው ነገር ካለ የሆነ ሪሌሽንሺፕ ካቆመች ወይ ደግሞ በዛ ነገር ተናዳ ከሆነ ምናምን ራሷን ለመደበቅና ያ ስሜት እንዳይሰማት ለራሷ ከመፈለጓ በሆነ ነገር ዙሪያ መደበቅ ትፈልጋለች ያኔ የሆነ ሰውን ስለምድና ከዛ ሰው ጋር ማውራት ትጀምራለች አንተ ከዛ ነገ ከነገ ወዲያ ደግሞ ትታረቃላችሁ አሁንም ማክሮፍ ስታስለምዳት ድጋሚ ወደዛኛው ሰው ሄዳ መደበቂያ ታደርገዋለች ያ ሰው ደግሞ ሲያወራት ላንቺ እኮ አይገባሽም አንቺ የተሻለ ይገባሻል ምናምን እያለ ትሪት የሚያደርጋ ከሆነ በዛ ሰው መሸነፍ ትችላለች አንተ ግን ያ እንደዛ አይነት ነገር ውስጥ እንዳትገባ ያቺን ልጅ ማሸነፍ የምትችለው ኩርፊያን ባለማስለመድ ነው ነገሩ ምንም የከፋ ይሁን የሚያናድድም ነገር ይሁን ጥፋተኛ እሷም ሆነች አንተም ሆንክ መነጋገር መቻል አለብክ ዛሬ ላይ ተናደክባት ከሆነ 1 ሰዓት 2 ሰዓት ተኮራርፋችሁ ዝም ብላችሁ ከሆነ ከዛ ደውለክ ያለውን ነገር መነጋገር እንዳለባችሁ ታሳውቃታለህ በንግግር መሀል ስትነጋገሩ ጥፋተኛ እሷ ከሆነች እንደዚህ አድርገሽ ስለተናደርኩ ነው እንደዚህ የተናገርኩሽ ምናምን እንደዚህ በላት ከዛ ደግሞ ስልክ ሳትደውልላት ውለክ ምናምን ከሆነ እኔ እኮ ስልክ ያልደወልኩልሽ ያለሁበት ሁኔታ ስላልተመቸኝ ነው አስጨነኩሽ የኔ ማር ተጨንቃም ላይሆን ይችላል እኮ በቃ በላት ከዛ ካንተ ውጭ ወንድ የለም ካንተ ጋር ተለያይታ ቢሆን ራሱ እንዳንተ አይነት ወንድ ሁሌ የምትፈልገውና የምትናፍቀው አይነት ወንድ ነው የሚሆነው ተለይታ ከራሱ ቢሆን ሁሌ ምርጫዋ አንተን ነው የምትፈልገው የሆነ ማትደገም ነው በላይፏ የምትሆነው ሞክራ ባለቤቴ ፓሪስ ነው የሚኖረው በተጋባን በ3ኛው ዓመታችን እዛ የመሄድ እድል አገኘና ጥሎኝ ሄደ ይሄው ከተለየኝ ዛሬ 3ኛ ዓመታችንን አስቆጥረናል በዛ 3 ዓመት ውስጥ እኔን ወደሱ ወዳለበት ቦታ ለመውሰድ ብዙ ጥረቶችን ቢያደርግም ብዙ ነገሮችን ብንሞክርም እድሌ ይሁን ወይስ እዚህ የተደገሰልኝ ያ መጥፎ ህይወት ጉትት አድርጎ 3 ዓመታትን ከሱ ተለይቼ በብዙ ነገሮች ውስጥ እየዋኘሁኝ እንድቆይ ተፈረደብኝ ባሌ ከኔ ከተለየ በኋላ ህይወቴ ውስጥ 2 ወንዶች ገቡ እነዛ 2 ወንዶች አንዱ የልጅነት ቂምና በቀሉን ባሌ ላይ ለመወጣት አልሞና አቅዶ በብልሃት በትግስት ወደ ህይወቴ የገባ ሲሆን አንደኛው ደግሞ ሆን ብዬ በሳቄ በፈገግታዬ በፍላጎቴና በእንዝህላልነቴ ህይወቴ ውስጥ ያስገባሁት ወንድ ነው አዎ እዚህ ደረጃ ድረስ ይደርሳል ብዬ ሳላስብ ብቸኝነቴ ከባሌ መራቄና ምንም አይደለም ቀላል ነገር ነው ባወራውስ አብሬው በበላስ አብሬ በጠጣስ አብሬው ሻይ ቡና ብልስ ምን ችግር አለ እያልኩኝ የጀመርኩት ግንኙነት ወደ ለየለት መጥፎ ነገር ወሰደኝ ዛሬ የሆነች መሃል ፖይንት ላይ ቆሜ ከግራም ከቀኝም ከኋላም ከፊትም ሳይ ጨለማ ነው የሚታየኝ 3 ሰዎች አጥረውኛል
እነዛ 3 ሰዎች አንዱ ለዘላለም እንደ መሽገር ላይ ተጣብቆ ህይወቴን ለማበላሸት የገባ ክፉ ሰው ሲሆን፣ አንዱ ደግሞ እንደነገርኩሽ የራሴውን ዝህላልነት ህይወቴ ውስጥ ያስገባው ባሌ ላይ መጥፎ ነገሮችን አድርጌ ዘላለም የምጸጸትበትን አሁንም እየተሰቃየውና እየተጸጸትኩበት ያለውን መንገድ እንዲሄድ ያደረኩበት የራሴው ድክመትና የራሴው ውድቀት ነው። ሁሉም ሴት እንደኔ አይነት ባል እንዲገጥማት እመኝላታለሁ። ባሌ የወንዶች እንቁ የወንድ ልክ ነው። ምርጥ ባል ነው። ምርጥ ወንድ ነው። ያን ወንድ ነው እንግዲህ ያታለልኩት፣ የዋሻሁት፣ ቢሰማና ቢያውቀው የማይቋቋመውን መጥፎ ነገር ያደረኩት። እኔ የሱ ተወዳጅ፣ የሱ ምርጥ፣ የሱ ጨዋ ሚስት ሆኜ ሳለሁ ነገር ግን እሱ የሚያስበኝ ሌላ፣ እኔ ያለሁበትና እየሆንኩት ያለሁትም ሌላ ተገላቢጦሽ ነገር ነው። 2 እኔ አንድም ቀን በህይወቴ እንደዚህ አይነት ቆሻሻና አስቀያሚ ነገር ውስጥ እገባለሁኝ ብዬ አስቤም አልሜም አላቅም። የተከበሩ እናትና አባት ያሳደጉኝ ጨዋ፣ የሚዋደዱ፣ የሚፋቀሩ፣ ለተጣሉና በህይወታቸው ውስጥ ንፋስ ለገባ ባለትዳሮች ሸምጋይና አስታራቂ የሆኑ እናትና አባቶች ቤት ውስጥ የተገኘው የጨዋ ልጅ ነበር። ገና 10ኛ ክፍል ትምህርቴን ጨርሼ የ18 ዓመት ወጣት እያለሁ ነው ዛሬ ፓሪስ ያለው የመጀመሪያው ባለቤቴ እኔን በቤተሰብ ጠይቆ ሚስቱ ያደረገኝ። ያኔም በጣም ቆንጆ፣ በጣም ቀልቃላ፣ መዘነጥ፣ ማማር፣ መዝናናት ከጓደኞቼ ጋር ሮጥ ያለብኝን ያህል ሮጬ ያልጠገብኩበት ሰዓት ቢሆንም እሱ እኛ ቤት ውስጥ መጥቶ እኔን በመጠየቁ ግን እኔን ጨምሮ ሁሉም የቤተሰቡ አባል በጣም ነበር የተደሰተው። ምክንያቱም ባሌ በቤተሰቤ እሱም ሆነ ቤተሰቡ የሚታወቁ ጎበዝ፣ ታታሪ፣ ምስጉንና አካባቢው ላይ አለ የሚባል ሁሉም ቤተሰብ ለልጁ የሚመኘው ሁሉም የደረሰች ሴት ደግሞ ለባልነት የምትመኘው ወንድ ነበር። እሱ ለትዳር የደረሰበትን ወቅት ቢሆንም እኔም ደግሞ አንዲት ሴት ልጅ 18 ዓመት ካለፋት ሕፃን አትባልምና ለትዳር በቅቻለሁ። እሱም ሰፈሩ ላይ ከነበሩ እኩዮቹም ከኔም እኩዮች ከቆነጃጀቶች ሁሉ መርጦ የኛን ቤተሰብና እኔን ብሎ ውጪ ላይ አንድም ቀን ሳያገኘኝ ሳያባብለኝ እንደ እኩዮቻችን ሻይ ቡና እያልን ጊዜን እፍጅ ሳይል ቤተሰቤን ስለሚያውቅ እኔንም ስለሚያውቅ አስተዳደጌንም ስለሚያውቅ እኔን ማግባት ባሰበና በወሰነ ጊዜ ከልጅነቴም ጀምሮ ነበር መሰለኝ የሚወደኝ። ቀጥታ መጥቶ ነበር ቤተሰቤን የጠየቀው። ያም ሁላችንንም አስደስቶናል። እውነት ለመናገር እኔንም አስደስቶኛል። አካባቢው ላይ ያለው ዝናና ስም ሁሉም ሴት ስትደርስና ልቧ ስለ ፍቅር ማሰብ ከጀመረ ጊዜ ጀምሮ ስለሱ አለማሰብን አትችልም፣ የትኛውም የሰፈሯ ሴት። እሺ ያልኩኝ ትምህርቴንም ከ10ኛ ክፍል አቋርጬ የሱ ሚስት ሆንኩኝ። እድሌም ቀላል አልነበረም። እኔን ካገባ ጊዜ ጀምሮ ህይወቱ ተቃናለት። የእድል መስመሮቹ ሁሉ ጥሩ ሆነው ተዘረጉለት። የሚገርምሽ አውለት በተጋባን በ6 ወራችን ነበረ ያረገዝኩት። የመጀመሪያው እርግዝናዬ መንታ ልጆች ነበሩ። እነዛም መንታ ልጆች ሴቶች ነበሩ። እነሱም በወለድኩኝ በአመቱ ነበረ 3ኛ ልጄን ያረገዝኩት። 3ኛ ልጄ ደግሞ ወንድ ነበረ። 3ኛ ልጄ ሲወለድ ባለቤቴ የውጭ ሀገር እድልን አገኘና ወደ ፓሪስ ሊሄድ ሆነ። ያኔ እኔ ቤቴ ቁጭ ብዬ ልጆቼን የማሳድግ የነበርኩ ቢሆንም እሱ የሚሰራውን ሙሉን ቢዝነስ ወደ እኔ አዙሮ እኔ እንድሰራ አመቻችቶ እሱ ግን ለተሻለ ኑሮ ወደ ፓሪስ መሄድ እንዳለበት ወሰነ። በትዳር ከተጣመርን ከ3 ዓመት በኋላ ተነስቶ ወደ ፓሪስ ሄደ። ያኔም ወደ ፓሪስ ሲሄድ በፍጥነት ፕሮሰሴን ጨርሶ ሊወስደኝ እዚህም ያለውንም ቢዝነስ ቦታ አድርጌ ለወንድሞቹ ወይ ደግሞ ለኔ ወንድሞች እንዳስተላለፍ ተነጋግረን ነበረ ሀገር ጥሎ የሄደው። ነገር ግን በ1 ዓመትና በ6 ወር ውስጥ አስተካክዬ እወስድሻለሁ የሚለው ተስፋ ብቻ ሆኖ እኔን የሚወስድበት እድል በጣም እየጠበበ መጣና እኔም ለረጅም ዓመታት በብቸኝነት እዚህ የመኖር ግዴታ ውስጥ ገባሁኝ። ልጅ ስለነበርኩኝ ልጆቼንም ማከታትዬ ስለወለድኩኝ ሙሉ የልጆቼን ኃላፊነት እናቴ ወስዳልኛለች። እሱ ከሄደ በኋላ ይህ ስራ ሰበብ ሆነኝና እኔም ስራ ማለት ብቻ መጣሁኝ። ልጆቼን ሙሉ ለሙሉ ለቤተሰቦቼ ትቼ አብዛኛውን ጊዜ ልጆቼ የሚያሳልፉትና የሚኖሩት ቤተሰቦቼ ጋር ነው። እኔ ግን ቤቴ ነው በብቸኝነት የምኖረው። ስራዬንም እሰራለሁ። ሀውለት በዛ የስራ ሂደት ውስጥ ነበር በአጠገቤ ላይ ከሚሰራ ሰው ጋር የተዋወቅኩት። የሚገርምሽ ባለትዳር ነው። ቤቱ ላይ ምንም ሰላም አልነበረምና ፍቺ ፕሮሰስ ላይ ስለነበረ ስለዛ ፍቺ ፕሮሰስ እንነጋገር፣ አማክሪኝ፣ ምን ላድርግ፣ እንዴት ላድርግ በሚል ተልካሻ ምክንያት መቀራረብና ማውራት ጀመርን።
ቀድሞም ነገር ባሌን ዝናውን አውቀው ነበረ። መልካም ሰውነቱ፣ ጥሩ ሰውነቱ የእሱ ምርኮኛና የእሱ ተገዢ እንደሆነ አደረገኝ እንጂ ይሄ ፍቅር የሚባለው ነገር፣ የሚነዝረው ነገር፣ እንቅልፍ የሚነሳው ነገር፣ ውሃ አላስጠጣ እህል አላስበላው የሚለው ፍቅር ግን ይዞኝም መቼውም አላቅም ነበር። ታዲያ ያ ፍቅር ከማጋ ያዘሽ አትይኝም? ከዚህ ከባሌ ጎረቤት ጋር ከሚስቱ ጋር ለመፋታት ፕሮሰስ ከጀመረው ሰው ጋር ልክ እንደዚህ አይነት ፍቅር ያዘኝ። ያቃል አያቅም አላቅም። እኔ ግን ከሆኑ ቀናቶች በኋላ እሱን ካላየው መብላት መጠጣት እስኪያቅተኝ ድረስ መሆን ጀመርኩኝ። የ3 ልጆች እናት ነኝ። ልብ በይ። እንዴት ናችሁ ውድ ቤተሰቦቼ? አብራችሁኝ ስለሆናችሁ ስለምታበረታችሁ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ ስለሆነ በጣም አመሰግናለሁ። አሁንም ግን ሰሞኑን ቪዲዮአችን ምን እንደሆንኩኝ አላቅም። መብላት መጠጣት መተንፈሱን ላቃተኝ። ይህን ነገር ሁሌም ጧት ከቤቴ ስወጣ ምን ነክቶሻል? ማን መሆንሽን ረሳሽ እንዴ? የከሊት ሚስት እኮ ነሽ፣ የነገሌ እናት እኮ ነሽ። ምን እየሆንሽ ነው? አትጃጃይ። እንደዚህ አይነት ነገር አንቺ ላይ አያምርም። ከዚህ በኋላ ቆፍጠን በይ፣ አርፈሽ ስራሽን ስሪ። እዛ የምትሄጂው ልጆችሽን ለማሳደግ ህይወትሽን ለማስተካከል ነው እንጂ ከማንም ጎረምሳ ጋር አላግባብ የሆነ ወሬ ልታወሪ፣ አላግባብ የሆነ ነገሮች ውስጥ ልትገቢ አይደለም ብዬ ሁሌም ጧት ከእንቅልፌ ከተነሳው በኋላ ራሴን ገስጬና አርሚያት እወጣለሁ። ነገር ግን ልክ በሩ ጋር ስደርስ ልክ እሱን ሳየው ሐሞቴ ሁሉ ፍስስ ይላል። ምግብ ይቀርባል፣ እጠራለሁ፣ ና እንብላ እላለሁ። ምሳ ይመጣል፣ ና እንብላ እላለሁ። ያለሱ ምንም ነገር ማድረግ እስኪያቅተኝ መጣ። የሆነ ሰዓት ላይ ጭራሽ በቃ ተለማምጄው ነው፣ ስለተለማመድን ነው እንጂ ውስጤ ላይ ምንም ነገር የለም፣ በቃ ስለለመድኩት ነው ብዬ ራሴን ማጃጃል ጀመርኩኝ። ይግረምሽ ብሎ ደግሞ እሱ የቤቱን ያለፈውን የሆነውን እየሆነ ያለውን ሚስጥሩን ሁሉ ዝርግፍ አድርጎ እየነገረ ከኔ መፍትሄ ፈላጊ ሆነ። እንደዚህ ነገር ከዚህ በፊት ተፈጥሮ ነበረ፣ ምን አድርግ ትይኛለሽ? የፍርድ ቤቱ ኬዝ እንደዚህ እየሄደ ነው፣ እንዴት ባደርገው ትመክሪኛለሽ? እያለ ማወቅ ያለብኝን ማወቅ የሌለብኝን ሁሉ ሲነግረኝ የሚስጥሩ ደግሞ ተካፋይና እስረኛው አድርጎኝ ቁጭ አለ። ፍቺው ተጠናቀቀ። ፍቺው ከተጠናቀቀ በኋላ የኔና እሱ ግንኙነት ደግሞ ይበልጥ ነፃ፣ ይበልጥ ሰፊና ይበልጥ ጥልቅ የሆነ ጊዜን አገኘ። ጭራሽ ስራዬን እስከመተው፣ ስራዬን እስከ መዘንጋት፣ ቤተሰብና ልጆቼንምንማ ጭራሽ እስከ መርሳት የሚያደርስ ነገር ውስጥ ገባ። ይህን ስልሽ ሀውለት እድሜ ገና 25 እንኳን አልሞላም። 23 22 አካባቢ ነኝ። ባለቤቴ በእርግጥ ከኔ በእድሜም በጣም የበለጠ ሰው ነው። ያንንም ስልሽ ውጭ ሀገር ይሁን እንጂ ሁሌም ማታ በስልክ እናወራለን። አንድም ቀን ሳንደዋወል ውለንም አድረንም አናቅም። እሱም አንዳንዴ ግራ ይገባል። ልጆችስ የት ናቸው ይለኛል።